እኛ እዚህ ስንናገር የነበረ ነገር ጳጳሳቶቻቸው የሚሰብኩት ነው ይላል በዚህ ጊዜ ልጅ ሆይ ማርልኝ አለች ባህሪዋ ርህሩህ ነው ተሰቀየ ነው አንቺም ሙተሻድኛቸው አላት ይላል ሰሙ የኢትዮጵያ ሕዝብ ሆይ ስማ ኤርትራውያን ስሙ ኦርቶዶክሳውያን ስሙ ምን እንደሚባል መጽሐፍቶቻቸውን አውጥተን የተናገርንባቸው ስለተጻፈ ነው ያውም በእነሱ የተጻፈው እዛው መድረካቸው ላይ ቆመው እንደዚህ ሰብኩታል ጳጳሳቱ ስሙት ረሃጣንም ገሃነም ራስ ጎበኛት ይላል ያላችሁ አስኬማን የደፉት ጳጳስ ናቸው ሊቀ ጳጳስ ናቸው ፓትርያርክ አይደሉም ጳጳስ ናቸው ፓትርያርኩ አንድ ናቸው የቅዱስ ሲኖዶስ አባል ናቸው ጳጳስ ናቸው አከሰሙ በዚህ ጊዜ ልጅ ሆነ ማህደር ረሃጣንም ገሃነም ራስ ጎበኛት ይላል በዚህ ጊዜ ልጅ ሆይ ማርልኝ አለች ባህሪዋ ርህሩህ ነው ርህሩህ ስለሆነች ልጅ ሆይ ማርልኝ አለች አይ እነዚህን ያዳንኳቸው ሙቼ ተሰቀየ ነው አንቺም ሙተሻድኛቸው አላት ይላል በዚህ ጊዜ የምትመርልኝ ከሆነ ስሞታለሁ ብላ በፈቃዷ እንድትሞት ፈቀደች ይላል እና በዚህ ዕለት ተስማማች ማለት ነው ቆይ እነዚህን የኛ ህዝብ አጫውጫቢ ነው እሱ ወደ ጎን ተው አሁን እኛ ጳጳስ ድራማ እየሰሩ ነው ተረት እየተናገሩ ነው ወይ ትምህርት እያስተማሩ ነው ጻፉልኝ ከታች ትምህርት ነው ወይስ ድራማ ነው ወይስ ህዝቡን እያዝናኑት ነው ቢኒ ትምህርት ነው ብሏል ትምህርት ነው ብላችሁም እሺ ሃንቾ ትምህርት ነው ብላለች ወልዴ ትምህርት ነው ሞገስ ኤምኤፍጂ ትምህርት ሳሚ ትምህርት ኦኬ ሙሌ ትምህርት እነዚህ በጣም ተከለሎች ናቸው ትምህርት ብላችሁ የጻፋችሁ በጣም ጎበዞች ናችሁ ገንዬ ገነት ገረሞ ትምህርት ብላችሁ የጻፋችሁ በጣም ተከለው ቆይ ተረቱ ለኛ ነው እህትዬ ተረት ለኛ ሲሆን ነው ተረትና ትምህርት ለዩ እንጂ አሁን ተረት ብላችሁ የጻፋችሁ በሙሉ እናንተ በጌታ የምታምኑ ቶቼ ስለሆናችሁ ለኔና ላንቺ እውነት ነው ተረት ነው በእነሱ አይን ይሁን እንጂ በእነሱ መነጽር ተናገሩ እንጂ አሁን እነሱን ሆናችሁ መልሱ ነው ያልኩት ነውር አይደለም እንዴ በእነሱ ጫማ ውስጥ ገብታችሁ እንትበሉ ህዝብ እንዴት ለተረት ይጨበጨባል እንዴ አሁን ተረት እንደዚህ አንገት ዘንበል እየተደረገ ነው የሚነገረው ማህደር ሀጣንም ገሃነም ራስ ጎበኛት ይላል በዚህ ጊዜ ልጅ ሆይ ማርልኝ አለች ባህሪዋ ርህሩህ ነው ርህሩህ ስለሆነች ልጅ ሆይ ማርልኝ አለች አይ እነዚህን ያዳንኳቸው ሙቼ ተሰቀየ ነው አንቺም ሙተሻድኛቸው አላት ይላል አንቺም ሙተሻድኛቸው አላት ይላሉ ምንድነው ይሄ ትምህርት ነው የኦርቶዶክስ ያው ዶግማ እኮ የሆነ ትምህርት ነው ወንድሞች እናቶች ዶግማ ደጋማ አይደለም ያልኩት ዶግማ ነው ያልኩት ደጋማ አይነት ነገር እንደዛ አይደለም አታያይልኝ በዚህ ጊዜ የምትመርልኝ ከሆነ ስሞታለሁ ብላ በፈቃዷ እንድትሞት ፈቀደች ይላል እና በዚህ ዕለት ተስማማች ማለት ነው እነዚህን የምትምርልኝ ከሆነ ሞታለሁ አለች በፊት ሞትን ተቃውማ ነበር አንተን ወልጄ ያንተ እናቱኝ እንዴት ሞታለሁ ብላ ነበር አይ እኔ ሙቼ ነው ያዳንኳቸው እነዚያን የጎበኘሻቸው ያስጎበኘውሽን ደጋጉን ያዳንኳቸው ሙቼ ነው አንቺም ከሞት እምርልሻለሁ አላት ያን ጊዜ እንድትሞት በጭካኔ ጨክና ስለሃጣን ሞትን ለመቀበል
ተስማማች። ስለ ኃጢአተኞች ሞትን እንድትቀምስ ጨከና ሞተች። ስለዚህ በኦርቶዶክስ ስለ ኃጢአተኞች የሞተ ስንት ነው? 2 ቢያንስ። ማናማ? ኢየሱስና ማርያም። ለዚህ ነው ማርያም ኢየሱስ የዓለም መድኃኒት ነው፣ ማርያምም የዓለም መድኃኒት ናት። ኢየሱስ ቤዛ ነው፣ ማርያምም የዓለም ቤዛ ናት። ኢየሱስ አምላክ ነው፣ ማርያምም አምላክ ናት። ይሄው ጌታ ኢየሱስ ምስክር ነው፣ ማርያምም አምላክ ናት በኦርቶዶክስ። ለዚህ ነው ማናቸውም መጥተው በመጻፍቶቻችን ፊታችን አይቆም ብለን ስንል መረጃ ስለምናወጣባቸው ነው። ኢየሱስ ፈጣሪ ነው፣ ማርያምም ፈጣሪ ናት በኦርቶዶክስ መጻፍቶች ላይ። እኛ አንድ ጌታ አለ የሞተ የእግዚአብሔር ልጅ የዳዊት ልጅ ለሰው ልጆች በደልና ኃጢአት የሞተ እሱ አለ። እሱ ነው እያልን ነው። ተባረኩ፣ ጸጋ ይብዛላችሁ። በጣም እንዳስረዘምኩ አውቃለሁ። ዳጊሻ ያለህ ካሌለ ለቢኒያው ልስጠው፣ ሌሎችም ይናገራሉ። ዳጊ ያለህ አንተን ላስቀድም ብዬ ነው። ስራ አለው ቢኒ ቅደም ኤርሚ። እሺ ቢኒያው ወንድምነት እንኳን ደህና መጣ። ወይ ኤርሚ እንኳን ደህና ቆያችን፣ እንኳን ደህና አረፈዳችሁ። ዳጊ ሆሲቤካ እንዲሁም ቃሌ በተል ጽጌ ታችም ያላችሁ የጌታ ጸጋና ሰላም ይብዛላችሁ። እንግዲህ ያው ተረቱ ወደ ትምህርት መጥቷል። ኦፍ ኮርስ በፊትም በትምህርት መልክ ነው የሚሰጠው። ቢሆንም ግን በትምህርት መልክ መሰጠቱን እዚህ የሚያምኑ ወይም ደግሞ የሚቀበሉ አልነበሩም ማለት ነውና በዚህ ጉዳይ ላይ ለተደጋጋሚ ጊዜ ተነስቷል በወንድማችን ኤርሚ አማካኝነት፣ እንዲሁም በሌሎችም ወንድሞቻችን መካከል ተነስቷል። ይሄ ነገር ከኢየሱስ የማዳን ስራ ጋር የተካከለ እንደውም የሸፈነ ካላገነን ነው እንደውም የበለጠ ተደርጎ የተቀመጠ ነውና ፍጡርን ከፈጣሪ አስበልጦ ፍጡርን ከፈጣሪ አተልቀው በዚህ ደረጃ ነፍሷን እስከ መስጠት ብቻም አይደለም እስከ መሞት የሞተችላቸው አካል እንዳሉ እየተነገረ ነው። እንደዚህ በትምህርት መንገድ ሲመጣ ደግሞ ያው ከዚህ በፊት ትምህርት አይደለም የምትሉ በእርግጥ አሁን ኤርሚ እንዳለው ለኛ ተረት ነው። ይሄን ተረቱን አስወግዱ ነው እያለን ያለ ነው እየተባለም ያለው። ነገር ግን በኦርቶዶክሳውያን ዘንድ ይሄው አስቄማስ ያደረጉ ጳጳስ በስነ ስርዓት እያስተማሩ ነው። ህዝብን እልል እያስባሉ ነው፣ እያስጨበጨቡ ነው። እና ይሄ ነገር ሲጋለጥ ይሄ ነገር ደግሞ ሲወጣ ተቃዋሚው ተከታዩ አካል ብቻ አይደለም፣ ቤተኛ መስለው ያሉ አካልም ይቃወመናል ወይም ይቃወሙታል ወንድማችን ወይ ይቃወሟቸዋል ወንድሞቻችንን ማለት ነው። ቤተኛ መስለው ወንጌል በዚህ መንገድ አይደለም ይላል፣ ወንጌል እንዲያይሰበክም ይላል። ይሄንን ስታጋልጡ ይሄንን ሲጋለጥ ይሄንን ስታወጣ የብሽሽቅ ወንጌል ብሎ ርዕስ ይዞ ሊገባልሃል። ገድል ላይ ድርሳናት ላይ ተጠግተው ተሸፍነው የሚሰራ ወንጌል የለም ይልሃል። ታዲያ ወንጌል ስለ ልጁ ነው ይላል ደግሞ በሌላ መንገድ። ወንጌል ስለ ልጁ ነው ብለህ ስለ ልጁ የጋረደን አካል ተረትና ምሳሌ ወይም ገድላትና ድርሳናትን ስለማን እየተነገረ ነው ታዲያ? ሌላው አካል ማለት ነው፣ ሌላው ነፍስ በዛ ቤተ እምነት ስለማን እየተነገረ ነው ማለት ነው? ስለ ሰው አምላክ ወይም ደግሞ ሰው ፍጡርን ስለማምለክ ምን እያሉ ነው? እየተናገሩ ነው ማለት።
እግዚአብሔር በሰጠው ጸጋ እግዚአብሔር በሰጣችሁ ጸጋ የእግዚአብሔር መንፈስ እንደመራችሁ የእግዚአብሔር መንፈስ እንደነዳችሁ ልክ ይህንን እውነት እስከ መጨረሻው እስከ ጥግ ድረስ ቤተክርስቲያኗ በአቋም ደረጃ እያለን ነበር ሰሞኑን። በአቋም ደረጃ ቤተክርስቲያኗ ምን ማለት አለባት? እነዚህን መጽሐፍቶች በጉባኤ ደረጃ ጉባኤ ምላት ተደርጎበት ተስማምተውበት የእነዚህን መጽሐፍቶችን ውገዳ ማስወገድን ማወጅ አለባት፣ ማቃጠልን ማወጅ አለባት። እንደዚህ ሲባሉ ደግሞ አናቃጥልም ይሉሃል። እዚህ ትውልድን ደግሞ አታጭበረብርበትም። ትውልድን ደግሞ ወደ ሞት የሚነዱትን ትታደጋለህ። ለተባለለት ወንጌሉን ጥሪ ለተጠራለት ሰው ደግሞ በሩንም ክፍት አድርግለት፣ እንሰብካለን። ለነገሩ እግዚአብሔር የከፈተው የሚዘጋው ማን አለ? እግዚአብሔር የዘጋውንስ የሚከፍተው ማን አለ? እዚህ በተጠሩት ጥሪ በተጠራነው ጥሪ እግዚአብሔርን የወንጌሉን እውነት ለመግለጥ እንቅፋት እየሆናችሁ ያላችሁ በተለይ ቤተኞች ግዴላችሁም፣ ሰከን በሉ፣ ግዴላችሁም። ወንጌሉ እየተሰራ ባለበት ሰዓት የሆነ እናንተ ለዛ ለሚሰራው ስራ ጤዛ ወይም አረም ሆናችሁ ብቅ አትበሉ። ቤት ለማሞቅ ቤታችሁን ከፍታችሁ አወያይ እንድትባሉ ወይም እነዚህ ሰዎች ባላንስ ናቸው ተብሎ እንዲነገርላችሁ ፈልጋችሁ ማውራው ላይ ቤተኞች ነው። አይጠቅማችሁም፣ ውጡ። የምታስቆሙት ወንጌል የለም። በተረፈ ዛኛው ቤት ስላላችሁ በዛ ቤተ እምነት ላላችሁ አካላት ደግሞ ይኸው ጉዳችሁ አይደለም። በተቃራኒው በእናንተው በመሰሎቻችሁ ይኸው እየተነገረ ነው። አሁን ምን ትሉታላችሁ ታዲያ? ምን ብላችሁ ይሄንን ወንጌል ነው ብላችሁ ትቀበሉታላችሁ? አይ ኤርሚ ሲናገረው ወንጀል ጳጳሱ አስቄማስ የለበሱ በእጃቸው መስቀል ያነገቡ አካላት ሲናገሩት ወንጌል አይሆንም። ኤርሚ ሲናገረው ወንጀል አይሆንም። ስለዚህ በዚህ መንገድ አላችሁ እንወያይም እያላችሁ እንደው ቅድም ዳግዬ ሲናገረው ነበር እየሰማው ቅድም መግባት ፈልጌ ነበር። እንቅልፍም እየተገዳደረኝ ስለነበር ገብቼ ውስጥ ከምተኛ ብዬ እንዲሁ እዚህ ሆኜ ልከታተል እያልኩ ነበር። እውነት ነው። ጥሪ ያበዛችኋላችሁ፣ የውይይት ጥሪ። እንደ ኤርሚ መታወቂያ እኮ አይደለም። ማንም መጥቶ ከኤርሚ ጋር ዲያቆን ነኝ እንትን ነኝ ብለክ እንደውም አንድ በዚሁ ልናገር አንድ ነገር ትክክለኛ ነገር ስለሆነ ማለት ነው። በእግር ኳስ ሕግ 3 ጊዜ አንድ ተጫዋች ካስቆጠረ ሃትሪክ ይባልለታል። ላስቆጠረው ግብ ሃትሪክ ሰራ ይባልለታል፣ ሁላችሁም ስለምታውቁት። እና አሁን ሃትሪክ መስራት ፈልጋችሁ ከሆነ አንቀበላችሁም። መቀበልም የለበትም ወንድማችን። አየናችሁ 2 ጊዜ ጠርታችሁ 2ቴም የቤተክርስቲያን ፍቃድ ስለሌለበት ወይም ቤተክርስቲያናችሁ ደውለው የቤተክርስቲያን አካል ደውለው ውይይቱን አትቀበሉ ስላላችሁ ሁለታችሁ 2 ጊዜ ቀራችሁ። ኦኬ። 3ኛው ወንድም ናትናኤል የሚባልና ዲያቆን ናትናኤል እንደዚሁም ደግሞ አንደኛው ዲያቆን መኩ ዲያቆን ብላ ነበር። አዎ ይኸው መጣን አላችሁ። ኦኬ። ማረጋገጫ አምጡ ለሚዲያው። መጀመሪያ ለምትጠሩት ጥሪ ላደረጋችሁለት ጥሪ ስታደርጉ በነገራችን ላይ ለኤርሚያስ ብቻ አይደለም ለኦዲየንሱም ነው። ኤርሚያስን ጥሪ ሲያደርግ ለእናንተ አይደለም፣ ጥሪውን ሲቀበል ለእናንተ ብቻ አይደለም ለኦዲየንሱም ጭምር ነው። ስለዚህ ኦዲየንሱም ተከትሎ ይመጣል። እናንተም ጥሪ ያደረጋችሁለት ኤርሚያስ ብቻ ሳይሆን በሰዓቱ ኦዲየንሱም ይመጣል። አክብሩ። የጠራችሁትንም ህዝብንም የጠራችሁትንም ተወያይ አካልም እንዲሁም እንዲያወያያችሁ ያሰባችሁትንም አካል አክብሩ። አሁን ግን ማረጋገጫ እንፈልጋለን ከቤተ ክርስቲያናችሁ ፍቃድ ማግኘታችሁ ለመወያየታችሁ ማለት ነው። አትሊስት
ተወያዩ ብላናለች ብላችሁ አትሊስት ፈቃድ ማሳየት አለባችሁ። ካልሆነ ማንም ተነስቶ ለመታወቅ ብሎ ያው ጥሪ ተቀበል እዚህ ስር ራሱ አላችሁ ስንቶቻችሁ አሁን ስም እየጠራችሁ ጥሪውን ተቀበል ያው አትሪክ ለመስራት ነው መሸሽ ማለት ነው። በመሸሽ ወይም በመቅረት አትሪክ ለመስራት ነው አይሆንም። እንዲሆንም ከፈለጋችሁ ማረጋገጫ አምጡ። የቤተ ክርስቲያን ይሁንታ ባይዘዌ ሁለቱ ናትናኤል ዲያቆን ናትናኤልና ዲያቆን መኩ ብቻ አይደለም እኔም አለው ብሎ መዝሙርም ተጨምሯል። ላሰማችሁ ይችላል። እኔም አለው አስፈላጊ ከሆነ ይሄው እኔም ዲያቆን ነኝ ዲያቆን ሲላል ነበር ዲያቆን ብሎ ሲፎክራ ነበር እኔም አለው ብሏል እላለሁ። ይሄንን አሁንም ለዲያቆን መዝሙር ያሬድም ቢሆን አንተም ማረጋገጫ አምጣ ከቤተ ክርስቲያን ምንም ሚል ተወያይ የሚል መወያየትህን የሚያበረታታ መወያየትህን የሚፈቅድ አምጣ። አንተም አንዱ አትሪክ ከሚሰሩት አካል ልትሆን ስለምትችል ይሄንን ማለት እንወዳለን። በተረፈ ወንጌልን የምታስቆሙ አገልግሎትን የምታስቆሙ የምታጨነግፉ አካል የላችሁም። እንደተባለው ሐዋርያ ሥራ ላይ ከእግዚአብሔር ከሆነ ይቀጥላል ከሰው ከሆነ ይቆማል። የማይቆመው ከእግዚአብሔር ስለሆነ ነው። አትችሉትም፣ አትቋቋሙትም። አገልግሎቱን ነው እያልኩ ያለሁት የራሱ የእግዚአብሔር ስለሆነ እንከልን አይደለም የምትፈልጉት። ፎልት ፋይንደር ሆናችሁ መገኘት አይደለም የሚያስፈልገው። ይሄ ነገር ከእግዚአብሔር ነው ወይስ ከሰው ነው? ከሰው ከሆነ ይቆማል፣ ከእግዚአብሔር ከሆነ ግን አይቆምም፣ ይቀጥላል። የሚያስቀጥል እግዚአብሔር ስለሆነ ማለት ነው። ስለዚህ ተረቶቻችሁና ምሳሌዎቻችሁ ሲጋለጡ በግራም በቀኝም ማስጮህ የምትፈልጉ አካላት አይ ቤተኛም አለ ብላችሁ ደግሞ ቤተኞችም ደግሞ እንዲህ ቤት እየከፈታችሁ ሆነ እንትን ምንድነው መካከለኛ ሆናችሁ ለመታየት የምትፈልጉ ምናምን ማለት ነው። እናንተም ጋር እኛም ቤት ያላችሁ ተረጋጉ፣ ግድ የላችሁ ተረጋጉ ማለት ነው። ወንጌሉ ይቀጥላል። እንግዲህ እንደተባለው ነው ከመቀጠል ውጪ አማራጭ ስለሌለ ማለት ነው። ባፈራችሁበት ማፈር አፍረናል እንደማትሉ እየታወቀ ግን ደግሞ ስትሸሹበት ወደኋላ ስትሉበት የነበረው ዋና ምክንያት የምትደረድሩት አለ። መወያያችን አይደለም። አንድ ደግሞ ቀደም ኤርሚም ሲለው ነበር ሰሞንኛ ያመጣችሁት በዚህ ስለማያምኑ የቤተ ክርስቲያን አማኝ ከሆኑት ብቻ ነው በዚህ ጉዳይ ላይ የምንወያየው የምትሉ ተፈጥራችኋል። እንደገና ደግሞ ቄሱም ዝም መጽሐፉም ዝም ተብሎ ከላይ ያሉት አመራሮችን ጸጥ ያሉበትን ጉዳይ ላይ እኛ ግን ወንድሞቻችን በሚያመጡት እውነት በሚገለጠው መጽሐፍቶቻችሁ ልንገጥማችሁ ወይም ልናሳያችሁ እውነት ማለት የተጋረደበት ብዙ ትውልድ አለ። ትውልድን መናጠቅ ግድ ነው። ምሳሌ 17 ላይ ይመስለኛል ምሳሌ 17 ወይ 11 ላይ ወይ 2 ላይ አካባቢ እጄ ላይ መጽሐፍ ቅዱስ ስለሌለ ነው ወደ ሞት የሚነዱትን ታደግ ለእንትን የተሰዉትንም አድን ይላል። ይሄ ወንጌል የገባው ለወንጌል የተጠራ አካል የሚያደርገው ነው እና ወንጌል በስራ ላይ ነው። ለማጨንገፍ የምትሞክሩ እኔ የምለው ቤተኛ ውስጥ ያላችሁ ቤተኞች ተረጋጉ፣ ከማይጠቅማችሁ ነገር ውጡ፣ በልካችሁ አገልግሉ። አገልግሎትም ከሆነ ማገልገልም ካለባችሁ በልካችሁ አገልግሉ። የወንድምን ሩጫ ምናምን በማቆም ወይም ደግሞ እንቅፋት አረምና ጤዛ በመሆን የሚሰራ ነገር አይደለም እና ተረጋጉ ለማለት ያህል ነው። ተባረኩልኝ። ዳግዬ ቀጥል። እሺ ቢኒ ጌታ ብስቶ ይባርክህ። ድንቅ ነገር ነው ያልከው። እኔ አንድ ቪዲዮ እዚህ ጋር ያዘጋጀው ነበር። አንድ ቪዲዮን አንድ ግጥም ይቀደመው እስኪ። እንደዚህ ይላል። ፈለገ ሲቆስል ሁሉም አነከሰ፣
ኦርቶዶክስ ልጅ አጣች፣ ሐሰት ፈራረሰ። ዲያቆኑ ሊያራዝም አርፍዶ ደረሰ። የሚገጥም ጠፋ ተተረማመሰ። ጠሪ በሌለበት ተጠሪ ጨረሰ። ይደገም አድገም እርካት። እሺ ፈለገ ሲቆስል ሁሉም አነከሰ። ኦርቶዶክስ ልጅ አጣች፣ ሐሰት ፈራረሰ። ዲያቆኑ ሊያራዝም አርፍዶ ደረሰ። የሚገጥም ጠፋ ተተረማመሰ። ጠሪ በሌለበት ተጠሪ ጨረሰ። በፎርፌ ማለት ነው። እሺ ትንሽ ፈገግ በሉ ብዬ ነው። ምንድነው ሰሞኑን እንግዲህ እንደምታዩት ነገሩ ያው እየተባባሰ የሚባል ነገር ሰምታችሁ የለ? ሰሞኑን በጣም እየተባባሰ ነው። መባባስ የጀመረው መቼ ነው? ባልጠበቁት ሁኔታ ያ ሁሉ ድግምት ያ ሁሉ የግርማ ሞገስ እንትን አልሰራም፣ አስማት አልሰራም እና በድል ይጠናቀቃል ብለው ያሰቡት ለመጀመሪያ ጊዜ እንዲህ አይነት ዲቤት እንግዲህ እኔ አይቻልም ማለት ሊኖር ይችላል፣ ግን እኔ ከቢሃይንድ ባዮ ጋር አብሮ ጨምሮ 30 ምናምን ሺህ ሰው የተገኘበት እዛ ውይይት ላይ እንዲህ አይነት ዱብዳ ያሰቡ። ምክንያቱም በተደጋጋሚ ካልግባ ስለ መጽሐፍ ቅዱሳዊ ነው እያለ ሲፎክር የነበረው ሰው ጥሪውንም ሲጠራ አይታችኋል። እናቱ የወለደችው እያለ ጠራው ሰው በእንደዛ አይነት ሁኔታ ሐሰቱ ሲፈራረስ ማየት መቼም ወንጌልን የሚወድ ሰው ደስ ይለዋል። እኛ ከግለሰቡ ጋር ችግር የለንም። ይሄ የሐሰት ትምህርት ያ ሁላ ትምክህት ሲፈራረስ ማየት በጣም ደስ ይላል። ወንጌል በመጀመሪያ በትህትና ነው የሚሰበከው። እንግዲህ ያንን ኮምፐንሴት ለማድረግ እከሌንም አንዴ በአማላጅነት አንዴ በዲቤት አድራጊነት ለመላክ የተለያዩ መላዎችን ፈጠሩ። የተለያዩ መላዎችን እና በጣም እስካሁን አላገገሙም። አሁን የምትመለከቱት በየቤቱ እስካሁን ድረስ እንደ ጥላ እየተከተላቸው ነው ያ እንትን። ምክንያቱም ምንም ማድረግ አንችልም፣ መፍረስ አለበት ወገኖች። ህዝቤ ነፃ መውጣት አለበት። የእግዚአብሔር ህዝብ ወንድሞቼ እህቶቼ ነፃ መውጣት አለባቸው። የእስካሁኑ ይበቃል። እንዲህ አይበቃችሁም ወይ ነው? አሁን እኮ ምንድነው በቃ በላችሁ እኮ በህዝቡ ዘረፋችሁ፣ ጡብ አስጠፈጠፋችሁት፣ ጉልበቱን ዘመኑን በላችሁት። ይበቃችኋል እኮ ገንዘቡን በላችሁ። አሁን በቃ ይመለስ። ተተብትቧል፣ መፈታት አለበት እና ኖርማሊ ከቢሉን በመነሳት ያው የፈለገን ጠባሳ ያየ በኤርሚሳት መጫወት አልነበረበትም። ግን አንዳንድ ጊዜ እንዴት ነው አንዳንድ ሰው ዝም ብሎ ጀግና የሚጫወታል። በቃ ጀግናው እግዚአብሔር ቃል ብቻ ነው ወንድሞች። በቃ ሁሉ ጊዜም እያሸነፈ እየመነጠረ እየቆራረጠ ራሱንም ከፍ አድርጎ ያሳየ በቃ እግዚአብሔር ቃል ብቻ ነው። ራሱን ምንም ያልተዋረደ አንድ ቀን እነሱ ከእምነታቸው ጀምሮ ያው ሲዋረድ ይሏቸዋል። ስጠይቋቸው እንዴት ይሄን ሃይማኖት እንደምትከተሉ ራሱ አይገባኝም። ሲወርድ እየተባልክ እንዴት ትሄዳለህ? ሲዋረድ ይሏል። ሲወርድ የመጣ ሲሉ ገና እኮ ነው እየሮጥክ መጥፋት ያለብህ። ከዛ አንተ ደግሞ እንዴት እንደሆነ አላውቅም፣ እንደዚህ ነገር ነው የሚመች። ስለዚህ የማይዋረድ የከበረ ከፍ ያለ ዛሬም የሚሻውን ማድረግ የሚችል እግዚአብሔር ቃልን ነው ሰው ትምክህት ማድረግ ያለበት እንጂ የሆነ ሰው እየፈጠረውን ተረት ተገን ስታደርግ እንኳን መልስ ሰርግም አይኖርም። ኦርቶዶክስ መልስ አላት ምናምን ስትሉ የነበረው እንኳን መልስ ምን ቅልቅልም የላችሁ። እንደውም መተረማመስ ሊሆንላችሁ መተረማመስ ነው። እኔ እናንተን ብሆን የፈለገን ጠባሳ ይችል በኤርሚሳት አልጫወትም። ገብቷችሁ ሰውየው ብሉይንም አዲስንም ጠጥቶታል፣ በልቶታል። ምክንያቱም በቃ የጌታ ጸጋ ነው። ምን ይደረግ? ክብሩን ጌታ ወሰደ። እንግዲህ ለምን ጌታ ከበረ ተብሎ እንትን የለም። እኔ እናንተም ብሆን አይለመደኝም ነበር። ሌላ ዘዴ ሌላ መላ ፈልጌ ቤት እየከፈታችሁ ሮሜን ዮሐንስን ምናምን ነበር ማጥናት ያለባችሁ፣ ወይ ደግሞ መለስ ብላችሁ ወደ ኋላ ወደ ብሉይ ኪዳን አንዳንድ ክፍሎችን እያጠናችሁ ነበር መቆየት ያለባችሁ። ግን አንዳንድ ጊዜ ልክ የተጠቀመ ይመስል እሱ የሱን እንባ አብሳለሁ ብላችሁ እናንተው እንባ በእንባ ሆናችኋል። እና እኔ 2-3 ጊዜ እንግዲህ በተለያዩ ቤቶች ላይ ኢሳይያስ 40 ቁጥር 1 ላይ ያለውን ሐሳብ በማንሳት አጽናኑ ህዝቤን አጽናኑ የሚለውን አንስቼ
ለማጽናናት ሙከራ አድርጌያለሁ። ይሳካ አላውቅም። ከእግዚአብሔር በላይ የሚያጽናን የለም። እግዚአብሔር ያጽናናችሁ። የእናንተ እንባ የእናንተ ለቅሶ ለኛ ምንም ጥቅም የለውም። ግን በቃ በዚህ ሰዓት መበርታት አለባችሁ። በቃ መበርታት እንደው በቃ እጃችሁ ላይ ያለውን ሁሉ ልካችሁ አይሆንም እኮ አሁን ወይ ከመጡም እኮ ጥሩ ነው እኮ። አሁን እኮ ችግሩ ጠሪ በሌለበት ተጠሪ ጨረሰ ያልኩት ለዚህ እኮ ነው። ኖርማሊ በሂላችን ቅድምም ስናገር ሰምታችኋል። ጠሪ አክባሪ ነው። አሁን እኮ ተጠሪ የሆነ እኮ አክባሪ ቁጭ ብሎ በሰዓቱ ይጠብቃል። ያኛው መጥቶ እንደ ምርጫ ይራዘምልኝ ይላል። እና አሁን የሚያዋጣው ምንድነው ብትለኝ እኔ ሌላ ምንም ልነግር የምችለው መፍትሄ የለም። የሚያዋጣው እግዚአብሔር ቃል ብቻ ነው። የሚያሸንፍ ቃል ሁሉ ጊዜ የሚያሸንፍ እግዚአብሔር ቃል በቃ ሽንፈት ገጥሞት የማያውቅ ተረቶ የማያውቅ እግዚአብሔር ቃል የትም ሜዳ ላይ ብትወስደው እስልምናን ይሁን ኤቲስትን ይሁን የኦርቶዶክስን ሐሰት የገድለና የድርሳናትን ትምህርት ማፈራረስ የሚችል እግዚአብሔር ቃል ብቻ ነውና ዝም ብዬ ካስተዋልኩት ነገር እንኳን መልስ ሰርግም ቅልቅልም ምንም የላችሁም። እሱን ተውት። በጣም ሰበብ እያበዛችሁ ነው። አሁን ምክሬ ምንድነው? ሰበብ አሁን በየቤቱ እኮ ነው። በየቤቱ ሰበብ፣ ቴዲ ጋር ሰበብ፣ ዮኒ ጋር ሰበብ፣ ሲሳይ ጋር ሰበብ በየቤቱ ወይ ግቢ ውስጥ እናርግላችሁ። በቤት ውስጥ ሲሆን ስላልተመቻችሁ ወይ ግቢ ውስጥ እናርገው። እንዴት ነው? ልክ እንደ አይታችኋል እንደ ኢትዮጵያ እግር ኳስ ቡድን ሁሌ በቃ የሚሰጡት አየሩ ሳሩ ሁሌ በቃ ተሸንፈው በመጡ ቁጥር ምክንያት እንኳን አይቀየርም እንዴ ሰው እና ወይ ተነጋገሩና ወይ ግቢ ውስጥ እናርግላችሁ። በየቤቱ ስላልሆነ እንጃ አላውቅም። ሁሌ አየሩ ሳሩ ሁሌ አየሩ የሄድንበት ሀገር በጣም ተስማሚ አይደለም። ሳሩ ደግሞ ደና ሳርዳላችሁ ሀገራቸው ላይ አረ በዝም በሉ በእናታችሁ። ኢትዮጵያ ኳስ ላይ ብዙ መስራት አለባት። አሁን ወደ ቁም ነገሩ ስንመለስ ምንድነው እንትኑ ሰበቡን ተውት ነው። ምንም አሁን ቤት አይደለም እናንተ መቀየር ያለባችሁ። በቃ መጽሐፍ ነው መቀየር ያለባችሁ። ከተረት ወደ እግዚአብሔር ቃል ምንም ሌላ ሰበኬ ከዚህ ውጪ ልነግርህ የምችለው ነገር ከእግዚአብሔር ቃል ውጪ ምንም የሚያኮራ ሌላ ምን ልነግርህ እችላለሁ? የሆነ ሰውዬ ደረሰውን የሆነ ገዳም ውስጥ ምናምን አረ በእናትህ እንዴት እነግርሃለሁ? ድርሰት እንዴት እነግርሃለሁ? የክርስቶስ ትምህርት እያለ የሐዋርያት ትምህርት እያለ ድርሰት እኔ አልነግርም። እና ወደ ገደለው ስንመጣ ቅድም ስናገር ሰምታችሁ ከሆነ ገድለ ዶንኪ ምናምን ደሞ ጀምራችኋል። አሁን ሰሞኑ ገድለ ዶንኪ ቆይ እንደውም ቪዲዮ ላሳያችሁ። ገድለ ዶንኪ በጣም በዝቷል። በትልቁ አድርጉኝ እስቲ ቆይ። አሁን ገድለ ዶንኪ አይደለም የሚያስፈልገን። አረ ኢየሱስን የቤዛነት ስራ ካወራ ብራዘር ያ ውስጥ ትልቅ ድል አለ። ወይ ላሳይ። አሁን የገጠመን ችግር ይሄ ነው። ይኸውልህ ይሄ ቪዲዮ በደንብ ይገልጸዋል መሰለኝ። ይሄ ሰው ኢንተርቪው የተደረገ የሰጠው ነገር ዶንኪ በዝቷል በጣም። ዶንኪ prophecy conference, and we're talking about prophecies, and we know what prophecy means. And we ask any Muslim, what's ፕሮፌሲ ኮንፈረንስ በዝቷል እያለ ነው። እንግዲህ እስኪ ፕሮፌሲ ምንድነው የሚለውን እኔ እያለ ነው። እስቲ prophecy of Muhammad? ምንድነው የመሐመድ ፕሮፌሲ? They will not have an answer. መልስ የላቸውም። And by the way, they never thought of that. አስበውትም አያውቁም። They just call him a prophet. ዝም ብለው ብቻ ፕሮፌት ብለው ይጠሩታል። ምን እያለ መሰላችሁ? ነብዩ መሐመድ ሁሉም ይላል እንጂ እስቲ ግን ምን ፕሮፌሲ ያደርጋል ብትላቸው አንድ ፕሮፌሲ ያደርገው ነገር የለም። አንድ ትንቢት የተናገረው ነገር የለም። ነብዩ ይሉታል ግን እና አስበውትም አያውቁም ማለት ራሳቸው ይጠሩታል እንጂ የምር ግን ምን ተንብየው ነው ግን ነብይ ያልነው ብለው አስበውት አያውቁም። አሁን እንዴት እንደሚዛመዱ ሙስሊምና ኦርቶዶክስ ተመልከተኝ። እንግዲህ ይሄ ነው ችግር። አሁን የገጠመን ችግር ይሄ ነው። A prophet without a miracle. ፕሮፌት ያለ ሚራክል ምንድነው? ነብይ ያለ ተአምራት ማለት ነው። You know what's his miracle? ለምሳሌ መሐመድን ሚራክል ልንገራችሁ ወይም ያደረገውን ተአምር He flew on a donkey from ከመካ ወደ ጀሩሳሌም ፍሎ አድርጓል፣ በሯል። እሺ በምን? to Jerusalem in the dark, በማታ in the night. And the donkey was the only witness. The only witness was the donkey. አንድ ምስክር የነበረችው ከመካ ወደ ጀሩሳሌም ሲበር በማታ ነበር የበረረው በአህያ ላይ ተጭኖ። the only ምስክሯ ማን እንደሆነ ታውቃላችሁ? ዶንኪዋ ብቻ ነበረች አለ።
ምክንያት ያየ የለም ምንም ያየ የለም ማን ነው ግን በር ያለው ምና የሚለውን ታሪክ ማን ነው ምስክር ብትሉ ዶንኪዋ ብቻ ነች በምስክርነት ብትመጣው Usually the prophets and like Jesus Christ, he did miracles in front of thousands of people. አሁን ኢየሱስ ሲሆን ግን በብዙ ሺዎች መካከል ነው ወይም በእነሱ ፊት ነው ታምራትን የሚያደርገው እንጂ ዝም ብሎ ሆነች እንትን በርሬ ነበር እናም ብሎ የገድል የድርሳን ፉገራ አይፎገርም ገባ አሁን እስልምና እናንተን የሚያመሳሰላቸው የሆነ ነገር ያወራሉ ፋ ማድረግ አይችሉም በቃ መሐመድ ከመካ ወደ ኢየሩሳሌም በአህያ በረረ ይልህና ማስረጃ ስትለው አህያዋን ይጠራል ልክ ስትመጣም ኦርቶዶክስ ጋር ተመሳሳይ ስለሆነ ያው እንትኑ መገልበጥ ነው ኮይኑን መገልበጥ ብቻ ነው ክርስቲያን ስትፈልግ ማን ኦርቶዶክስ ስትፈልግ ኮይኑን መገልበጥ እስላምን ኮይን መገልበጥ ነው ክርስቲያን ስትፈልግ ደግሞ የወንጌል የሚያወሩ ሰዎች አሉ ወንጌል ይሰብኩሃል ጠርተውና ዲቤት እናርግ እንደ እግዚአብሔር ቃል እንወያይ እንደ መጽሐፍትም እንወያይ ይላል ይሄ ነው እሺ እንቀጥለው እስኪ ትንሽ to witness the glory of God and the great work of the Lord but your prophet ኢየሱስ ሲሆን በብዙዎች መካከል ስለሚያደርገው ተአምራቶችን ብዙ ሺዎች ምስክር አሉ 12 ሐዋርያት ብቻ አይደሉም ብዙ ሺዎች ባሉበት ነው ኢየሱስ ተአምር የሚያደርገው አይሰክትም አይፎግርህም ገባ የሆነ በቃ አርግ ያለው ምናምን አይደለም የሚል አሁን የሰሞኑ የገጠመን ችግር ምንድነው መሰላችሁ ልክ አሁን እንዳለው ዶንኪዋ ምስክር እንደሆነች ሁሉ ሰሞኑንም ዶንኪ ዩቲዩብ ላይ ዶንኪን ምስክር አድርገው ቀርበው ነበር በቃ ከዶንኪ ሰፈር ያወጡ የሆነ ምሳሌ ሲሰጧቸው አህያዋ ተናገረች የበላማ አህያ ያሏቸው ዶንኪ ነው በቃ ከዶንኪ ወደ ዶንኪ መዝለል ነው ዶንኪ ቴዎሎጂ ጥሩ አይደለም መፋታት አለባችሁ ገድል ድርሳናት ማስረጃ እኛ እኮ ጌታ ያረግም አይደለም እኮ ያለው ባይተወይ የነገራችሁን በየገድላት የጻፋችሁትን አይነት ሚራክል ከዛ በላይ እግዚአብሔር ማድረግ ይችላል አንዳንዱ በርግጥ የሱን ባህሪ ስለማይችል ያደርጋችሁ አይችልም አይደለም እኛ እያልን ያለነው አሁን ከገድላት ጋር የገጠምነው ጦርነት እግዚአብሔር አይችልም ይላል አይደል ባይዘው ኔትወርክ ጥሩ ነው አይዶን ነው ሰማለሁ ኦኬ ቪዲዮ ላጥፋው መሰለኝ ሰማለሁ ቢኒ እሺ አይሚስኩ ሰላም የተሰማው ነው ማለት ነው እሺ እና የገጠመን ችግር ምንድነው አሁን ይውላችሁ እኛ እሱ አይችልም ብለናል በጣም ነው የሚችለው እናንተ ከምታስቡትና ከምትገምቱት በላይ እግዚአብሔር ተአምራትን ማድረግ ይችላል እኛ ምናመልከው አምላክ ያደርጋል እኛ እግዚአብሔርን ተጠራጥረን አናውቅም እኛ የምንጠራጠረው ሰዎችን ነው ሰው እንጠራጠራለን ገባ ግለሰቦችን እንጠራጠራለን ብድግ ብለው እንትን አርኩኝ በረርኩኝ በዛ ወጣሁኝ ዘይት ቀብቻ ሲትየዋን ገስታውስ የከገባች በኋላ ገዳም ውስጥ የተሰራው ሚራክል ኩኬለሽ ምናምንና እዛ ጋር ደግሞ በድንጋይ ውስጥ ስትሾልክ ምናምን ሚለውን ታሪክ እንጠራጠራለን እኛ ማንጠራጠረው እግዚአብሔርን ቃል ብቻ ነው አሁን የዶንኪውንም ታሪክ ችግር የለም እኛ እንጠራጠርም ስለተጻፈን እንደው ከምሳሌ ሁሉ ዶንኪ ላይ ስለምትወዱ ነው እንጂ እኛ አህያ ተናገረ ሲለን ገድል ላይ ሲሆን እንጠራጠራለን መጽሐፍ ቅዱስ ላይ ሲሆን አንጠራጠርም አሁን ይሄ ገድል ላይ ቢጻፍ አያምኑም እነዚህ ወንጌል አናምን እንዴ ገድልና መጽሐፍ ቅዱስ እንዴት ታወዳድራለህ መጀመሪያ ድርሳንና መጽሐፍ ቅዱስ እንዴት ታወዳድራለህ ብላይንድሊ ነው የምናምነው በቃ ብላይንድሊ ነው መጽሐፍ ቅዱስ የምናምነው በቃ አሜን ይችላል እግዚአብሔር ወይም እግዚአብሔር ቃል ትክክል ነው ብለን ነው የምናምነው እንደ ቄስ ዲበኩሉ እግዚአብሔርም ቃል እኮ ባይተወይ እንትን ጋር እኮ ይጋጫል ብለው የያዙትን መጽሐፍ ቅዱስ ሪስፔክት የማናረግ ሰዎች አይደለም ቀሲስ ሆነህ ማለት ነው ቀሲስ ሆነህ እንዴት እንትን ላይ እኮ ያለው ሐሳብ እኮ ትንሽ ይጋጫል እንዴት ትላለህ እንዴ ሙስሊም ቢሰማ ወይ ለኛ የምሰብኩን መጽሐፍንም ተጠራጥሩታላችሁ እንዴ ምን ልሰብከው ነው ታዲያ ሙስሊምን እጄ ላይ ያለው ነገር ለነገሩ ችግር አለው ካልክ እንዲህ ስላልከኝ ነው አለኮ ያማን ነው ወደ እስልምና ሄድኩት አኬ ስላጠራጠርከኝ ነው ወደ እስልምና ሄድኩት አለ የማን ነው ስሙን ጥሩልኝ ሲመረው በባ እንዲህ ያጠራጠርከው ህዝቡን እንዴት አየ እኛ መጽሐፍ ቅዱስን አንጠራጠረውም ያንተን ተረት ነው የምንጠራጠረው ዮናስ በአሳ ነባሪ ተዋጠ መጽሐፍ ቅዱስ ላይ ስናገኝ አንጠራጠርም አረ እንደሱ ብቻ አይደለም ዮናስ አሳ ነባሪ ዋጠ የሚልም ስናገኝ አንጠራጠርም ካለ የለም እንጂ የዚህን ያህል ነው መጽሐፍ ቅዱስን የምናምነው ችግሩ ግን ዮናስ ዳቦ ዋጠ የሚለውን ግን ገድል ላይ እንጠራጠራለን አይታሉይ 100 ዓመት በግንባራቸው በጭንቅላታቸው ተዘግዝቀው አንድ እግራቸው ተቆርጦ ወፏ በሳስታቸው ውሃው እንትን ብሉ ደማቸው ፈሶ አለቀ ምናም የሚለው ያቦይን ተረት የተክሊ ምናም ስትነግረኝ ስጨርስ ምን እልሃለሁ መሰለ ማስረጃ ምን እግዚአብሔር አይችልም ልትለው አረ ይችላል እግዚአብሔር
ይችላል እግዚአብሔር በብዙ ሞት መካከል አገልጋዮቹን አሳልፎ አሻግሮ ለክብር አብቅቶ ህይወት ሰጥቶ የሞተውን ነፍስ ዘርቶ ያውቃል እኔ መቼ እግዚአብሔር የተጠራጠርኩት አንተን ነው አንተን ተረታሙን የተጠራጠርኩት አንተ መረጃ ማቅረብ የማትችለውን የተጠራጠርኩት እንዴ እናንተ ሰፈርም እኮ ምስክርነት ብለ አንተና እኮ ማስረጃ እንላታለን ከኤችአይቪ ተፈወስኩ ብላ እናንተ ስታሳዩ አልነበር እኮ ማስረጃ የምጠይቀው ለምንድን ነው እግዚአብሔር ስለማይችል አረ አይደለም አረ ይችላል እግዚአብሔር አዲስ ጨጓራ አዲስ ደም አዲስ ስጋ አዲስ አጥንት ይሄ ይችላልኛ አምላክ እኛ ግለሰቦችን ነው ማንጠራጠሩ እግዚአብሔርን አይደለም ማንጠራጠሩ እኛ ከግለሰቦች አእምሮ የወርጣ ድርሰት ማለት ነው ያው እንትኑን ለማን መናፈስ በመንፈስ ይላሉ በመንፈስ ቅድም ስናገር ሰምታችኋል ግን እኮ ድርሳኑ እኮ ድርሰትም ቢሆን በመንፈስ ነው የተጻፈው ይላል ኦፍ ኮርስ በመንፈስ ነው የተጻፈው ልክ ናችሁ እኮ በመንፈስ ማለት ነው የተጻፈው መቼኛ በመንፈስ አይደለም የተጻፈው አይደል እንዴ ግን በየትኛው መንፈስ ነው በየትኛው መንፈስ በአጋንንት መንፈስ በእግዚአብሔር መንፈስ አይ በእግዚአብሔር መንፈስ ቢሆን ከተክልዬ ማዕድ የወደቀ ፍርፋሪ ለለጠፈው ስለከም አንዳንድ ጊዜ ቺን ማለጥፍልት የወደቀውን ከደምና ስጋው ጋር የሚያወዳድር ገድል ለኔ እንትን ሊሆን አይችልም ያስ ቺን ተረጋጋበት ብሎ አይደል የሰጠው እንትኑ ኤርሚዬ ለመባጼው ምራቁን ኢየሱስ ተፍ ብሎ ትፍቶ እቺን ንሳ ተረጋጋበት አለው ይላልና አንተም በዚህ ተረጋጋ አስገዘሞችም እንደሚያላግጥ በእግዚአብሔር ቃል ይሄንን አንብብል ይሄንን ነው አሁን ይሄን አላምነው ለምን አትለኝ መጽሐፍ ቅዱስ ላይ የለም ምን እግዚአብሔር ምናምን አትበለኝ ኖ አንደኛ ለባህሪው የማይስማማ ነገሮችን ይጻፋችሁት ወደሱ መጣበታለሁ አይስማማ እግዚአብሔር ቢችል እንኳን የማያረጋቸው ነገሮች አሉ እከሌን ዋሽቶ አስታረቀው በተለይ አሁን አልሰማህም ማስታረቅ የሚለው ሐሳብ እግዚአብሔር ባህሪን ቢገልጽም ገባ ፍቅርነቱን ቸርነቱን ወይ መልካምነቱን ቢያሳየኝም ዋሸ የሚለው ግን ባህሪውን ለባህሪው አይስማማ አየህ አይደል አንተ አሪፍ ያወራህ መስሎ ነው ግን ለባህሪው የማይስማማ ተረቶች መጽሐፍ ውስጥ አሉ ነው ያልኩ ኦኬ የጴንጤኮ ችግር ምንድነው እግዚአብሔርን ይጠራጠራሉ አይችልም ይላሉ በደንብ ነው የሚችለው መጣበታለሁ ወደሱ ዛሬ በደንብ ሄድበታለሁ ማውራገን ምን መሰለ እግዚአብሔር አይችልም አይደለም አንተ ያወራኸውን ኤችአይቪ ተፈወሰች አምጣ መረጃ አንሰማም እግዚአብሔር ግን ማንንም ተረታም እየመጣ የውሸት ምስክር እንዲመሰክር የኛንም መድረክ አንፈቅድም እናንተም ተረታችሁን አስቆሙ ኦኬ ይሄው ያንተ ቤት እንደዚህ እንዲ ደፋር ነው አሁን ይሄንን ምን ብዬ ነው ከወንጌል ጋር መቀበል ስጋ ደሙን ባይቀበል ከመታሰቢያ ነው የሚለው ቆይ አንተ እኔ በጣም እንተናል ከመታሰቢያ ማዕድ የወደቀውን ፍርፋሪ እንደው ማዕድን እንኳን ቢል ምን አለ ፍርፋሪ ቢበላ እኔ ኢየሱስ ቃል የማያበለው በሰማያት ኢየሩሳሌም በባለ ማለት መቅረብን ሰጠዋለሁ ስለ ሃይማኖቱ በመንግስተ ሰማያት ካንተ ጋር ኖርዋለሁ መቅረብን ሰጠዋለሁ ማለት እንደቆረበ ቆጥረለታለሁ ነው የተክልዬን ማዕድ ፍርፋሪ ኮል ማዕዱንም አይደለም ይኸውላችሁ ተመልከቱ ንቀታቸውን ተመልከቱ እንግዲህ ንቀታቸው ማዕድን ብትለው ለነገሩ አይደለም ምን አማናይ ስትሉ አለ በርዴ እዚህ ጋር ከድራው ሆነ